አርሶ አደር ብርቄ ተካ በባሌ ዞን ጎባ ወረዳ በግብርና ስራ የሚተዳደሩ ሴት አርሶ አደር ናቸው። እርሳቸው በሀገራዊ ጉዳይ ላይ ለመምከር አርሶ አደር ሆነው ተመርጠው ባለፈው ዓመት ላይ የሀገራዊ ምክክር ኮሚሽንን ተሳትፎ አድርገዋል። ደፍተር ምስክር ልትሆን ትችላለች። የዛሬ ዓመት የኢትዮጵያ ሀገራዊ ምክክር ኮሚሽን በሚለው አዳማ ላይ ሄጄ ስልጠና ወስጃለሁ። ይሄ ማለት ምንድነው? የተማረ ብቻ ኃይል ወይም የመንግስት ሰራተኛ ብቻ ሳይሆን መንግስታችን ማለት ነው ከስር መሰረት ይዞ እንዲወጣ ከገጠር ገበሬው ከኔ ጋር መማከር አለበት በሚለው ሄጄ ተምሬያለሁ ማለት ነው። ምክክሩ ሁሉን ያሳተፈ ስለመሆኑ ምስክር ነኝ የሚሉት አርሶ አደር ብርቄ በወቅቱም ችግሮች ምንድናቸው ስንል ተነጋግረን ነበር ሲሉ ነግረውናል። ከተለያየ አናዎች ውስጥ ከመጡት ጋር ቁጭ ብለን ተመካክረን ያለውን በጎ ነገሩን ደካማ ጎኑን ተወያይተን ለሚፈለገው አካል እንድናቀርብ ተምረን ያንን ነገር ተሳተፍ ያለው ማለት ነው። እኔ እንደኔ መንግስት ይሄንን አንድ ሴት ገበሬ ከመንግስት ጋር ቁጭ ብላ እንድታወራ ፈቅዶ ሄጄ በመወያየቴ መንግስቴን በጣም አደንቀዋለሁ። ኢትዮጵያን የሚመግበው አርሶ አደር ምርታማነቱ እንዲጨምር የተሻለ ኑሮን እንዲመራ በተለያዩ ቦታዎች ላይ የሚታዩ ችግሮች እንዲቀረፉ ምክክር አስፈላጊ ስለመሆኑ የሚናገሩት አርሶ አደሮችም ችግሮች ካልተፈቱ ፈተናው በሁሉ ላይ ነው፣ ይህንንም ዓለም ላይ የሚታየውን ችግርና ግጭቶችን መመልከት ያስችላልም ይላሉ። አርሶ አደር የበለጠ እንደም ከሁሉም ለአርሶ አደር ነው የሰላም ምክክር። ምክንያቱም 85% ምናምን እኛ ቆቴ ቡላዎች ነን፣ አርሶ አደሮች ነን፣ ሁሉም የምንጦር ሰዎች ነን። ሰላም ለአርሶ አደር ሶስት ነገር ወሳኝ ነው። ሰላም፣ ጤና እንዲሁም መማር እውቀት፣ ሶስቱ ወሳኝ ነው። እውቀት ስል ልጁን ያስተምራል፣ ሰላም ካለው እርሻውን ያርሳል። በሰላም ያለውንና በሙሉ ልብ መስራት ያለበትን ነገር ይሰራል። ግን ሰላም ከሌለው ማራስ ቀርቶ የራሱ ህይወት የተበላሸ ይሆናል። ስለዚህ በጣም ምክክሩ አሁንም ነገም ዛሬም ምክክሩ የሰላም ምክክር በጣም አስፈላጊ ይላሉ። እንደ አንድ አርሶ አደሩ መመካከር ሰላምን ያመጣል። ሰላም ካልኖረ ከደፈረሰ እድገት እንደሌለ ያውቃል አርሶ አደሩ። ስለዚህ ሁሉም በየጎጡ እየተሰበሰበ ይማከራል። ስለ ሰላማችን ምን ላይ አደረ፣ በምን መልኩ መሄድ ይሻለናል፣ ልጆቻችን ወደ ውጪ ከሄዱ እንዴት አድርገን ማግባት አለብን የሚለውን ሰላምን ቁም ነገር አውቆ ከፍተኛ ጥረት እያደረገ ይሄ ሰላም ምክክሩ ደግሞ ከወረደ በኋላ ሁሉም ትኩረት አድርጎ እየተማከረበት ነው። እንደ ሀገር በጣም ጥቅም አለው። እንዴት ነው መንግስታችን ራሱን ቀረብ አድርጎ ለሱ የቀረቡ ሰዎች ብቻ ሳይሆን ከስር መሰረት ለሱ እንዲቀርቡ አድርጎ በሚነጋገር ሰዓት የተሳሳተው ነገር ካለ አስተካክሎ ችግርክ ይሄ ነው ብለ ስንነግረው ያለውን ችግር ንገሩኝ አስተካክላለሁ ብሎ ከስር መሰረት ጠርቶ አስተምሮ ሲለቀን እኛ በፍቅር ተቀበለ ነው የጎደለንን ነገር አስተካክል ብለን ነግረ ነው እሱ ደግሞ በጎ ነገሩን ደግሞ እንዲ ያስተምረን እንደዚህ ደስ ብሎናል ብለ ነው ስንል ፍቅር ይሰጠናል። እንደ ሀገር ፍቅር ይሰጠናል፣ ሰላምን ይፈጥራል። ሀሲል ሰላም ነው። በቃ ለኢትዮጵያ ሕዝብ የሚያስፈልገው ሰላም ነው። ሀሲል ሰላም ይሰጣል። ከዛ በኋላ ገበሬው በሰላም ይሰራል ማለት ነው። ምርታማ እንዲሆን በቃ እንዲያድገው አድጓል። እንደ ሴት ልጅ መኪና ገዝታ ይኸው ትናንት ያያችሁት ነው እዚህ መታወራው ከኛ ቀበሌ ነው። በዚህ ምክንያት ነው በቃ መመካከር ያሳድጋል፣ መመካከር ምርታማ ያደርጋል፣ መመካከር በቃ ከደህንነት ያላቅቃል። በጣም አሪፍ ገበሬዎች እንድንሆን ያደርገናል። በአንድ አዳራሽ ተሰባስቦ መመካከር የተለያዩ ድምጾችን ለመስማት ያስችላል የሚሉት አርሶ አደሮቹ የተጀመረው ሀገራዊ ምክክር ሀገርን የሚያጸና በመሆኑ ሊቀጥል እንደሚገባም አንስተዋል።